በሴት ልጅ ላይ አካላዊ ጥቃት በማድረስ ወንጀል የተከሰሰው ድምፃዊ አህመድ ሁሴን ወይንም ማንጁስ የ300 ብር መቀጮ ተቀጣ። የታሰሩት የቴዲ አፍሮ የቅርብ ሰዎች ነገ ፍርድ ቤት ይቀርባሉ። ሁለት ክስ በቴዲ አፍሮ ግራፊክ ዲዛይነር ዳዊት ሰለሞን ላይ። የቅዱስ ሲኖዶስ ምልዓተ ጉባኤ በሁለተኛ ቀን ውሎ በ6 አጀንዳዎች ላይ ተወያይቶ ውሳኔዎችን ማሳለፉ ነው የተነገረው። እሸቱ እያለ ያለው ይሄንን ነው። በቃ ቤተክርስቲያን መጫወቻ ሆነች ማለት ነው። እኛ ሶፊያ ላይ የደረሰው በደል ካለፈው ለሚመጣ እኛ ላይ የተዘጋጀው ይበልጣል። አላሁ አክበር ወሊላሂ አልሐምድ። ግን አሁን የመጣ ሃይማኖት ነው የሚያስገድደን ማለት ነው። መስጊዱን ሌላ ቢቀር ኢማሙን ይዤ ወጥቼ መስጊዱን ያቃጥላሉ ያለ ሰው አለ በመሃላችን። ሂጃብን አይደለም ሙሐመድ የሚልን ስም አይፈልጉም እኮ። ከአደንዛዥ እጽና እንደዚሁም የህገወጥ መሳሪያ ዝውውር የሚል እንደሆነ የቤተሰብ ምንጮች ተናግረዋል። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ክርስቶስ ተነስቷል፣ በእውነትም ተነስቷል። በወቅታዊ ጉዳይ ተመልሼ መጣሁኝ። 3 አበይት ጉዳዮችን ለማየት እንሞክራለን። የአርቲስቶች 2 አርቲስቶች ጉድ የምንመለከተው አለ። ትናንትና ታሰረ ያልኳችሁ የቴዎድሮስ ካሳሁን የግራፊክስ ዲዛይነር ፍርድ ቤት ቀርቦ ክስ ተመስርቶበታል። ምንድናቸው ሁለቱ ክሶች የሚለውን ነገር ለማየት እንሞክራለን። ቅዱስ ሲኖዶስ ትናንትና ያደረገውን ምልዓተ ጉባኤ በሁለት ከፍለን የምንመለከተው የሚሆን አንደኛው በአዲስ አበባ ተቀምጦ የተደረገው ውሳኔ ሲሆን ሁለተኛው በአክሱም ላይ የተካሄደው ውሳኔ ነው። አንዱ አክሱም ላይ የተካሄደው ውሳኔ በጣም ብዙዎችን አናዷል። በተለይ የሙስሊሙ ማህበረሰብ ንዴት ውስጥ የከተተ ይመስላል። ብዙ መንጫጫቶች እያየን ያለ ነው። ሶስተኛው ግን ወደ ሙስሊሞች እንሄዳለን። ጅጅጋ አንድ የተከሰተ ጉዳይም አለ። እሱንም ሰፋ አድርገን እንመለከተዋለን። ታዲያ ከዚህ እንጀምር። የኢትዮጵያ መንግስት ምን ያህል ቀልደኛ እንደሆነ የምትመለከቱት በእንዲህ አይነት ነገር ነው። አንዲት እህት በአንድ ዘፋኝ ተደብድባለች ተብሎ የፎቶም የተለያዩ ማስረጃዎች ከቀረበ በኋላ ይህ ሰው ላይ የተፈረደበት ፍርድ ብዙዎችን ሊያስቆጣ የሚችል ነገር ነው። ላሰማችሁ። በሴት ልጅ ላይ አካላዊ ጥቃት በማድረስ ወንጀል የተከሰሰው ድምፃዊ አህመድ ሁሴን ወይንም ማንጁስ የ300 ብር መቀጮ ተቀጣ። አርቲስቱ ከንጋቱ 12 ሰዓት ከ10 ላይ በቂርቆስ ክፍለ ከተማ ልዩ ቦታው ስታር ሆቴል በተባለው ውስጥ የግል ተበዳይ የሆነችውን መድኃኒት ይልማ ላይ ጥቃት ፈጽሞ ጥፋተኛ በመባሉ እንደሆነ ፍርድ ቤቱ በሰጠው ውሳኔ ላይ አብራርተዋል። ታዲያ ብዙዎችም በውሳኔ አሰጣጡ ላይ ተበሳጭተዋል። እንግዲህ ሴት ልጅ እንደበደበ አካል ጉዳት አደረሰ የፎቶ ማስረጃ መጥቶ የተቀጣው 300 ብር ነው። ቁርስ እንኳን ማይበላበት 300 ብር በዋስ መብት ተቀጥቶ ወጣ። እንግዲህ ይህ መንግስት ነው እንዲህም እያደረገ ያለው። የታሰሩት የቴዲ አፍሮ የቅርብ ሰዎች ነገ ፍርድ ቤት ይቀርባሉ። ፖሊስ በድጋሚ ተጨማሪ የጊዜ ቀጠሮ እንደሚጠይቅባቸው ምንጮች እየተናገሩ ይገኛሉ። የፌዴራል ፖሊስ በቁጥጥር ስር ያዋላቸው የድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ምክትል ስራ አስኪያጅና ሌሎች የቅርብ ሰዎችን ጨምሮ 7 ተጠርጣሪዎች የተሰጠባቸው የምርመራ ጊዜ በማብቃቱም ነገ አርብ ፍርድ ቤት ይቀርባሉ ተብሎ ይጠበቃል። ተጠርጣሪዎቹ ሚያዝያ 14 ቀን በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት ቀርቦ የነበረ ሲሆን የፌዴራል ፖሊስ በወቅቱ ባቀረበባቸው ክስ ግለሰቦችን ሁከትና ብጥብጥ ለመቀስቀስ በመሞከር አደገኛ እጽ ይዞ በመገኘት እንዲሁም ህገወጥ የጦር መሳሪያ በማከማቸት ወንጀሎች ለተጠረጠራቸው ለችሎቱ ማስረዳቱን በወቅቱ በዘሀበሻ ዜና መዘገባቸው ይታወቃል። ፖሊስ በተጠረጠሩበት ወንጀል ላይ ተጨማሪ ማጣራት ለማድረግ የ14 ቀናት የምርመራ ጠይቆም ፍርድ ቤቱ የፖሊስን ጥያቄ በመቀበል መፍቀዱንና ለግንቦት 30 ቀን ተለዋጭ ቀጠሮ መስጠቱን አይዘነጋም። በዚህ መሰረት ለፖሊስ የተፈቀደው የምርመራ ጊዜ ነገ የሚያበቃ በመሆኑ ተጠርጣሪዎቹ ፍርድ ቤት የሚቀርቡ ይሆናል። ይሁን እንጂ ፖሊስ አሁንም ምርመራዬን አጠናቅቄ አልጨረስኩም በሚል በተጠርጣሪዎቹ ላይ ተጨማሪ 14 የምርመራ ጊዜ ስጠኝ በማለት ፍርድ ቤቱን ይጠይቃል ተብሎ እንደሚጠበቅ ከምንጮቻችን ያገኘነው መረጃ ያመለክታል። ሁለት ክስ በቴዲ አፍሮ ግራፊክ ዲዛይነር ዳዊት ሰለሞን ላይ። በትናንትናው የዘሀበሻ ዜና
የቴዲ አፍሮን የሙዚቃ አልበም ግራፊክ ዲዛይን የሰራው ዳዊት ሰለሞን በፖሊስ መያዙ መዘገባችን ይታወቃል። የቤተሰብ ምንጮች ዛሬ ለዛሀበሻ እንደገለጹት ይህ ወጣት ዛሬ በአራዳ ፍርድ ቤት ቀርቦ ነበረ። የ23 ዓመት ዕድሜ ያለው ዳዊት ሰለሞን የቀረበበት ክስም ከአደንዛዥ እጽና እንደዚሁም የህገወጥ መሳሪያ ዝውውር የሚል እንደሆነ የቤተሰብ ምንጮች ተናግረዋል። ፖሊስ ወጣቱን የግራፊክስ ሰው ዛሬ በአራዳ ፍርድ ቤት አቅርቦ የ14 ቀናት የጊዜ ቀጠሮ እንደጠየቀበትና ፍርድ ቤቱም ይሄንን መፍቀዱን ሰምተናል። ክሱን እንዴት አያችሁት? ረምንና እንዴት ነው ይሄ ነገር? በጣም አስጠሊታ ሆነ። ግራፊክስ ዲዛይነር ነው የተባለው ሰው ከቤቱ ከወሰዱት በኋላ 2 ክስ ከሰሱት። አንደኛው በአደንዛዥ እጽ ሲሆን ሁለተኛው ደግሞ በመሳሪያ ዝውውር ነው። ያኛው ሰው ደብድቦ ሴት ልጅን ላይ ጥቃት አድርሶ የመጣው ሰው በ300 ብር ሲፈታ ገና ለገና ግራፊክስ ዲዛይን ለቴዲ አፍሮ ሰርተሃል፣ ደግሞ ሞተርኛውን ተይዟል አይደል? ሞተር ዕቃ ያመላለስለት እሱን ደግሞ ምናልባት አንደኛው ሞተር ከኋላ ጭነህ የምትሄደው መሳሪያ እንተና ሊሉትም ይችላሉ በነገራችን ላይ። እና እንዲህ አይነት የሆነ ብሽቅጡ የወጣ አካላት ሆነዋል። በነገራችን ላይ የመንግስት አካላት ደብዳቤዎችን በነፃ የሚፈታ ገና ለገና ሙዚቃ አቀናብረሃል ወይ ደግሞ የሙዚቃ ከቨር ሰርተሃል አሊያም ደግሞ ግራፊክስ ዲዛይን ሰርተሃል ተብሎ ደግሞ እንዲህ አይነት በጣም የሚያስጠላ። በክርስቶስ ስም ወደ መንፈሳዊ እንምጣ። ሌሎች ጊዜኖች አሉ፣ እሱም በኋላ ላይ እንመለከተዋለን ጊዜ ከፈቀደልን። ወደ መንፈሳዊ ስንመጣ የቅዱስ ሲኖዶስ ምልዓተ ጉባኤ ነው። እንግዲህ የአንደኛውን ከዚህ እንጀምር። ሳውያን ቴሌሚዲያን ኮፒሊንግ ሼር ሪፖርት እያደረጋችሁ የቅዱስ ሲኖዶስ ምልዓተ ጉባኤ በሁለተኛ ቀን ውሎ በ6 አጀንዳዎች ላይ ተወያይቶ ውሳኔዎችን ማሳለፉ ነው የተነገረው። የቅዱስ ሲኖዶስ የኮሚኒኬሽን ጉዳይ ኃላፊ የሆኑት ከኋላ የምትመለከቷቸው ረዳት ፕሮፌሰር ቀሲስ ዳንኤል ሰይፈ ሚካኤል በሰጡት ማብራሪያ ምልዓተ ጉባኤው በ6 አጀንዳዎች ላይ ተወያይቶ ውሳኔዎችን ማሳለፉ ነው የተነገረው። አንደኛ፣ የተለያዩ ደንቦችን፣ መመሪያዎችን መመርመር። ቅዱስ ሲኖዶስ ቤተክርስቲያን በተለያዩ ዘርፎች የምትመራባቸውን ደንቦች ለማጽናት ለማሻሻል የሚከተሉትን ውሳኔዎች አሳልፏል። አንደኛ፣ የስብከተ ወንጌል መመሪያ ነው። ረቂቁ በሕግ ባለሙያዎች ታይቶ ለጥቅምት ጉባኤ እንዲቀርብ ተብሏል። የምግባረ ሰናይ ሆስፒታል ደንብ ነው። ከጤና ፖሊሲ ጋር ተገናዝቦ ተስተካክሎ ለውሳኔ እንዲቀርብ ተብሏል። ሶስተኛ፣ የአብነት ትምህርት ቤቶች መዝገበ አእምሮ የአብነት ትምህርት ለዓለም ለማስተዋወቅ ስራ በግለሰብ ሚዲያ ሳይሆን በቤተ ክርስቲያኒቱ ይፋዊ የሳተላይትና የዲጂታል ሚዲያዎች ብቻ እንዲሰራጭና አእምሮዋ ሀብቷ እንዲጠበቅ ተወስኗል። ሶስተኛ፣ የአንድነት ገዳማት ህብረት ነው። ብፁዓን አባቶች የህግ ባለሙያዎች ባሉበት ኮሚቴ ደንቡ ተዘጋጅቶ ለውሳኔ እንዲቀርብ ተብሏል። ሁለተኛ፣ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ጥያቄ ነው። የቤተ ክርስቲያን ታሪክ ባለመድረክና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ የተሰኙ መጽሐፍት የባለቤትነት መብት ለገዳሙ እንዲሆንና በሌላ አካል እንዳይታተሙ በሰርኩላር ደብዳቤ እንዲገለጽ ተወስኗል። ሶስተኛ፣ የጅጅጋ ሀገረ ስብከትን በተመለከተ ነው። ብፁዕ አቡነ ያሬድ የሰበካ መንፈሳዊ ጉባኤ እንደያዙ የኢትዮ ሶማሌ ጅጅጋ ሀገረ ስብከት ሊቀ ጳጳስ እንዲሆኑ ተወስኗል። አራተኛ፣ የሰሜን ጎንደር ሀገረ ስብከት ነው። ሀገረ ስብከቱ ያቀረበውን የአባት ይመደብልን ጥያቄ በተመለከተ ብፁዕ አቡነ እስጢፋኖስ እስከ ጥቅምት ወር ድረስ ሀገረ ስብከቱን ደርበው እንዲይዙ ተወስኗል። አምስተኛ፣ የግሪክ ምክሐ ደናግል ቅድስት ኪዳነ ምሕረት ቤተክርስቲያን ነው። በግሪክ የሚገኘው የቤተክርስቲያኒቷና የምዕመናኑ ቅሬታ ለመፍታት ሊቀ ስልጣናት አባ ኪሮስ ጸጋዬ በአስቸኳይ ወደ ግሪክ ተጉዞ የተሰጣቸውን ተልዕኮ እንዲፈጽሙ ቅዱስ ሲኖዶስ ወስኗል። ስድስተኛ፣ አዲስ የሀገረ ስብከት ምስረታ ነው። የኮንታ ማህበረሰብ ላሳየው ከፍተኛ ዝግጅት ጥያቄ ምላሽ ለመስጠት የኮንታ ሀገረ ስብከት ራሱን ችሎ እንዲቋቋም ተወስኗል። ለዚህም የአካባቢው መንግስት ላደረገው ትብብር ምስጋና ቀርቧል ሲል ነው የዛሬ ቀን የቅዱስ ሲኖዶስ ሁለተኛ ቀን ውሎ ውሳኔዎች የተወሰኑት። ኦርቶዶክሳውያን ቴሌሚዲያ ወቅታዊ መረጃዎችን ያደርሳቸዋል። ቴሌሚዲያን ኮፒሊንግ ሼር እናመሰግናለን ወንድማችን። እንግዲህ የተወሰኑ ውሳኔዎች አንዳንዱ ከፋይናንስ ጋር በተገናኘ ናቸው፣ ሁለተኛው ደግሞ ከጅጅጋው ጋር ናቸው። በፊት ጅጅጋ የነበረውን ወደ አርሲ ወሰዱት፣ የአርሲ የነበረው ወደ ጅጅጋ መጡት። የቦታ ማለዋወጥ ስራ የሰሩት ጅጅጋ ላይ አንድ ጉዳይ አለ፣ የምናነሳ ጉዳይ ላይ በተለይ ቤተክርስቲያን ላይ ሲሳደቡ ምራቃቸው ሲተፉ የነበሩ ሰዎች ራሳቸው በቪዲዮ ቀርጸው የለቀቁትን ቪዲዮ ነው እንመለከተዋለን። አንድ ጉዳይ ግን እዚህ ላይ መሀል እናስገባ። በጣም ፈር የለቀቀ ጉዳይ አለ፣ የቤተ መቅደስ ጉዳይ መዳፈርን ጨምሮ ማለት ነው። እያለ ያለው ይሄንን ነው። በቃ ቤተክርስቲያን መጫወቻ ሆነች ማለት ነው። እንደፈለገ የዓለማዊ ነገር እያመጣን ቤተክርስቲያን ላይ እንደፈለገን የምናላግጥበት ሆነ ማለት ነው። እንደፈለገን የምንጫወትበት ሆነ ማለት ነው። ቤተ መቅደሱን እንደፈለገን የዓለማውያን ትሬንዶች መሙሊያ ነው።
በካባ በቆብ አሸብርቆ ክብርን ተጎናጽፎ እኔ ሙሽራ ነኝ ያለ እንዴት ነው የምታስቡት? እስኪ ተመልከቱት። አክሽን። እኔ ሙሽራ አይደለሁም፣ የሙሽራ ሚዜ ነኝ። እኔ ሙሽራ አይደለሁም፣ የሙሽራ ሚዜ ነኝ። እኔ ሙሽራ አይደለሁም፣ የሙሽራ ሚዜ። እኔ ሙሽራ አይደለሁም፣ የሙሽራ ሚዜ ነኝ። እነዚህ አይነት ቪዲዮዎች ለእናንተ ምንም ላይመስላችሁ ይችላል። ለዓለማዊ ነገር ችግር የላቸውም። ለዓለማዊ ነገር ኖርማሎች ቢሆኑም ቤተክርስቲያን ጋር ሲመጣ ግን ኖርማል አይደለም። ግልጽ ነው። ይሄ ያው ለምሳሌ እኔ ሙሽራ አይደለሁም እኔ ሙሽራው ሚዜ ነኝ የሚለው ለዓለማዊ መብታችሁ ነው። ግን እዚህ ጋር ስትመጡ መንፈሳዊ ላይ ስትመጡ እኔ ሙሽራ አይደለሁም የሙሽራ ሚዜ ነኝ እያላችሁ የምታሳሳቁበት አይደለም፣ የምትሳለቁበት አይደለም፣ የምትጫወቱበት አይደለም። ተክሊል መጫወቻ አይደለም። በዛ ባልባሱ እንደዚህ እንደፈለጋችሁ እንትን የምትሉበት አይደለም። እንደ ስነ ስርዓት ሊኖረን ይገባል። ግዴታ ለእንደነዚህ አይነት ካልተነገረ ነገም ሌላ ነገር ነው የምታደርጉት። ምንም ጥያቄ የለም፣ ትከተላላችሁ ማለት ነው። ነገም ደግሞ የሆነ ሙሽራ እኔ ሙሽራ አይደለም የሙሽራ ሚዜ ነኝ ይላል ደግሞ እየመጣ ማለት ነው። ለምን? ትክክል መስሎ ነው የሚታየው። ትክክል መስሎ ነው የሚታየው። አንድ ነገር መነቀፍ አለበት፣ ሐሳብ መስጠት አለብን። ትክክል አይደለም። ይሄንን አሁን ዝም ብንል ነገ ደግሞ ምን ይመጣል? እኔ ሙሽራ አይደለሁም የሙሽራ ሚዜ ነኝ ይላል። ታዲያ ትክክል ነው? ትክክል ነው? በካባ በቆብ አሸብርቆ ክብርን ተጎናጽፎ እኔ ሙሽራ ነኝ ያለ እንዴት ነው የምታስቡት? ተመልከት እዚህ ጋር ያኛው ቃሉ ቡቲክ እንደምታውቁት ለዓለማዊ ነገር እየሰራ ነው፣ በደንብ እየሰራ ነው፣ እየተዋወቀ ነው። እዚህ ጋር ቤተክርስቲያን ሲመጣ እስቲ እዩት። እሺ ይሄ ኖርማል ነው ካላችሁ መልካም በርቱ። እሺ ይሄ ኖርማል ነው? ኖርማል ነው? በቃ ቤተክርስቲያን መጫወቻ ሆነች ማለት ነው። እንደፈለገ የዓለማዊ ነገር እያመጣን ቤተክርስቲያን ላይ እንደፈለገን የምናላግጥበት ሆነ ማለት ነው። እንደፈለገን የምንጫወትበት ሆነ ማለት ነው። ቤተ መቅደሱን እንደፈለገን የዓለማውያን ትሬንዶች መሙሊያ ነው። እንደዛ ነው። አንዳንዴ እያስተዋልን ቢሆን መልካም ነው። በባምቢ ጉዳይ ሰፋ ብዬ እመለሳለሁ። ሐሳቤን ገና አልሰጠውኝም። ይሄ ለነዚህ የተሰራ ቪዲዮ ነው። በነገራችን ላይ አማካሪ ይፈልጋል። አንዳንድ መንፈሳዊ ኮንቴንት የምትሰሩ ሰዎች ፕሊስ እባካችሁ ትሬንድ ስለሆነ ብቻ ወደ ቤተክርስቲያን አታምጡት። አማክሩበት። ምንድነው ሳይድ ነገር አለ ወይ ችግር አለ ወይ ተብሎ እንጂ ቃሉ ወንድማችን ገና ልጅ ወንድማችን ነው ትሬንድ እያደረገለት ያለት ነው። በደንብ ጎበዝ ስራ ምንም ጥፋት አልታየኝም። እሱ ያን ነገር አምጥቶ ግን ያንን ትሬንድ አምጥቶ ግን የቤተ መቅደስ ልብሰ ተክህኖ ላይ አምጥቶ እሱ ላይ ትመተግበር ለመቀሰፍ ካልሆነ በስተቀር ለህይወት አይሆንም። እውነት ለመናገር እርግጥ ነው ላይክ ሊገኝ ይችላል፣ እርግጥ ነው ብዙዎች ሊናገሩበት ይችላሉ። ግን ለህይወትህ ግን አይጠቅመውም፣ ለነፍስህ አይጠቅማት። ልብሰ ተክህኖ መቀለጃ አይደለም። ልብሰ ተክህኖ ጸሎት ሳይደረግ በአባቶች ሳይባረክ የሚለበስ ልብስ እንኳን አይደለም። እንኳንስ እንደ ትሬንድ እንደዚህና መድኃኔዓለም ይሆነን እግዚአብሔር ይሆነን። በእውነት እንደዚህ ይሆነን ግን ቤተክርስቲያን ሰላም ትሆናለች ብሎ ማሰብ ከባድ ነው። ሌላኛው ወደ ጅጅጋ እንሂድ። ጅጅጋ ይሄ እንደምትመለከቱት ጅጅጋ ሰዳሐይተዋን ዒሻው አየይኦ ሕለኝህን ዋጅቱ አቂላል 13 ቀን እንደታሰሩ እየተናገረን ያለው ይህ ጽሁፍ ከላይ የምትመለከቱት ይህ የቤተክርስቲያን በጣም ይቅርታ የሚያሳዩት ነገር ጽያፍ ነገር ነው። የቤተክርስቲያን ድምፅ እየሰሙ ተመልካቾች የሚያደርጉት ነው። እንግዲህ እነኚህ ሰዎች እንደዚህ በማድረጋቸው 13 ቀን እንደታሰሩ እስካሁን እስር ላይ እንደሆኑ ይመስለኛል። ያሉበት ነገር ዝርዝር የሚናገር ነገር የለም። ሌሎችም ጽሁፎችን ለማየት ሞክሬ ነበረ። ያው ሶማሊኛ አስቸጋሪ ስለምችል የተወልጄ ያለኩት ሶማሌ ክልል ስለሆነ አውቀዋለሁኝ። እየሆነ ያለው ነገር እሱ እና አለቱ ለአለይክ ማለት በጣም ርግማን ነው። መርገምን ነው እያዘዙ ወይ ደግሞ እየተማጸኑ ያሉት መርገምን እንዲመጣብን ነው ወይ ደግሞ እየተራገሙ ነው ያሉት እና
በጣም አጸያፊ ነገር ነው። ታስረዋል። ይሄ ብቻ አይደለም ማለት ላይ ሌሎች ሰዎችም እንዲህ ያደረጉ ነው ያሉት። ቪዲዮ ያለ መቅረጽ ጉዳይ ካልሆነ በስተቀር ብዙዎች ይሄን አይነት ነገር ይተገብራሉ ያደርጉታል የሚል ነው ያለው። ታዲያ ወደ አክሱም እንሂድ። አክሱም ከተማ ላይ በተለይ የነበረው ኮት ደኮት መንበረ ሰላማ በሚል የተገነጠለው የአክሱሙ ሲኖዶስ 12 ውሳኔዎችን ወስኗል። ከነዚህ 12 ውሳኔዎች መካከል ላይ ሁለቱ ነገሮች ብቻ እኔ ባነሳው ደስ ይለኛል። አንደኛው ከአክሱም ጽዮን ጋር በተገናኘው ወይም ከአክሱም ከተማ ጋር በተገናኘ ነው። የአክሱም ከተማ ሙስሊሞች እንግዲህ ተከለከልን የሚሉት ናቸው። እነሱ ሙስሊሞች አይደሉም፣ ወሃቢዎች ናቸው። ልዩነታቸውን ዛሬ በደንብ እናያለን። የሙስሊሙና የወሃቢያውን ልዩነት በደንብ በሰፊው እንመለከተዋለን። እመኑኝ በደንብ እናያለን ዛሬ። እኔ አይደለሁ የምናገረው፣ እራሳቸው ሙስሊሞች የሚናገሩ ተማረው የሚያለቅሱትን ነገር ለማየት እንሞክራለን። ታዲያ ዛሬ ትናንትና ይመስለኛል ትናንትና ምሽት ላይ ነው ጽሁፍ የወጣው። በደንብ የተወሰነው ግን ትንሽ ቀናቶች ቀደም ብሎ ያለ ይመስለኛል። የተወሰነው ውሳኔ አንደኛው የአክሱም ከተማን አክሱም ቅድስት ከተማ ጽዮን ብለዋታል። ይሄ ማለት በጽዮን ቤተክርስቲያን በጽዮን ቤተመቅደስ አጠቃላይ አክሱም ከተማውን ቅድስት አክሱም ጽዮን ብለው ስያሜ ሰይመውለታል። ስለዚህ ከዚህ በኋላ አክሱም ከተማ ብቻ ሳይሆን አክሱም ቅድስት ጽዮን ከተማ ቅድስት ሀገር ነች ብለው ነው ስያሜ የሰጡት የሚል ነው አንደኛው ውሳኔ እሱ ነው። ይሄ ብዙዎችን አስደስቷል። ያናደደው የዋሃብያውን ክንፍ ነው። ሁለተኛው ከኛ ጋር የማያግባባው ደግሞ የሁለተኛ ላይ ያደረጉት ውሳኔ ነው። ይሄ ውሳኔ ደግሞ ከታምረ ማርያም መጽሐፍ ጋር በተገናኘ ነው። ታምረ ማርያም መጽሐፍን አርመን አውጥተነዋል የሚል ነው። መቼስ እንደምናውቀው አንዱ የተሃድሶ ክንፍ እንቅስቃሴ የነበረው ከእሳቴ ብርሃን ላይ የነበረው ኮሌጅ ላይ በተፈለፈሉ ሰዎች እንደሆነ የምናውቀው ጉዳይ ላይ ነው። ታዲያ እዛ ላይ የነበሩ ሰዎች ከአዲግራት ሊቃውንት ተወያይተውበት እና እርማት አድርገውበት አዲስ የታምረ ማርያም መጽሐፍ እየተሰራጨና ወይ ደግሞ ሊሰራጭ እንደሆነ በትግርኛ የጻፉታሉ። ይሄ ራፍሊ ተተርጉሞ ወደ አማርኛ የወጣውን ነገር እናየሁት። ስለዚህ ሁለት ነገሮችን በደንብ አንደኛው አክሱም ከተማ ወደ አክሱም ቅድስት ጽዮን ከተማ ወደሚል ተቀይራለች፣ ቅድስና ሰጥተዋታል። ሁለተኛው የተአምረ ማርያም ጉዳይ ነው። ሶስተኛው የአፄ ዮሐንስ አራተኛ ጉዳይ ነው። አፄ ዮሐንስን ሰማዕት ብለው ሰይሞታል። ሰማዕት መባሉ ደግሞ አሁንም ሙስሊሞቹን አናዷቸዋል። ምክንያቱም ብዙ ሙስሊም ማህበረሰብን የገደለብን ነው፣ እንዴት እውቅና ትሰጣላችሁ የሚል ነገር ነው። ነገር ግን አራተኛ ዮሐንስን ሰማዕት ብለውታል፣ ምስክር ብለውታል። ምናልባት ከዚህ በኋላ ደግሞ ትንሽ ቆይተው ቅዱስም ሊሆን ይችላሉ። ዊዶን ነው ምን ላይ እንደሚሆን እርግጠኛ መሆን አንችልም። ነገር ግን ያው ሰማዕት የሚለው ነገር ትግራይ ላይ በጣም ብዙ ጊዜ ይዘወትራል። እነዚያ ነገሮች ብዙ ነገሮችን አክሱም ጽዮን በሄድኩበት ሰዓት ላይ አንዳንድ ግድግዳዎች ላይ ጽፈዋቸው ሰማዕት የሚሉ ብዙ ሰዎች እጃቸው የተቆረጠ እግራቸው የተቆረጠ ሁሉ ነገር ሰማዕት የሚል ነገር ስላለው በእርግጥ ሰማዕት ምስክርነት ነው። ከቅድስና ጋር ብቻ ላይገናኝ ይችላል። የሆነ ሆኖ ግን አፄ ዮሐንስን ሰማዕት ብለው ስያሜ ሰጥተውታል የሚል ነገር ወጥቷል ማለት ነው። ስለዚህ ሶስቱ ነገሮችን ያዙልኝ። ወደ እሺ አንድ መስኮት ልክፈት ይመስለኛል። እሱ ያዋጣል። አለሁኝ። ስለዚህ በዚህ እንቀጥል። መብራቱ እስከሚመጣ ድረስ በመስኮቱ ላይ ትንቀጥል። ሙስሊሞች አልኳቸው አይደል? ሙስሊሞቹ ምን ብለው ስለ ዋሃብያ እንደሚናገሩ ስሟቸው። ሂዱን ሌላ ቢቀር ኢማሙን ይዤ ወጥቼ መስጊዱን ያቃጥላሉ ያለ ሰው አለ በመሃላቸው። ኡምቴነት በተመረጠው ሰው ላይ መስጊድ የማቃጠል ያህል የተናገረው ሰውየው እኛን መምታት ወይ የኛ ልጆች መግደል አያከተው። አሁን እኛ ህዝብ ይወቅልን፣ የኛ ከላይ እስከታች ያለው የመንግስት አካል ደርሰናል። በምንደርስ ሰዓት ምንድነው የሚለን? የሚወግናችሁ አካል መጅሊስና መጅሊስ ብቻ ነው። መጅሊስ የሚወግነው ወደ አንድ ወገን ነው። እሺ ወዴት እንጩህ ነው? እኛ ወደ ፌደራልም ገባን፣ ኮማንድ ጋር ገባን፣ ወረዳ ገባን፣ ክፍለ ከተማ ሄድን፣ መጅሊስ ሄድን። የምታመጡት አማራጭ የለም፣ ተጨፍልቃችሁ ተቀበሉ ነው እየተባለ ያለ። በወጣት ተመርጦበታል። የሆነ ትንፍሽ ያለ ወጣት ለቅሞ የሚያስገባ ወጣት ተመርጦበታል። በሴት ተመርጦበታል። በወንድ ተመርጦበታል። ስለዚህ እኛ ወዴት እንጩህ ነው? አሁን ወዴት እንሂድ? ያልገባንበት ያልደረስንበት አካባቢ የለም። እየሰማችሁ አይደል? ሙስሊም አንድ ነው ሲሉ ግን አሁን የመጣ ሃይማኖት ነው የሚያስገድደን ማለት ነው።
ደግሞ ፈናለው የተዘጋጀ አካባቢ ላይ በምንድነው ሰውን የሚበክሉ ሰውን የሚገዙት በእርዳታ ነው በብር ሰው በእርዳታ እየተገዛኛ የሚገለን ማለት እኛ ግን ምስኪን ሆነን መሞት ነው የምንፈልገው ድሮ ያዝነው ሃይማኖታችን ይዘን ማለት ነው መቀየር አንፈልግም ብለን ነው በዚህ ነው የሚገሉን እነሱ ማለት ነው ዛሬ እነሱ ትምህርት ይሰጣቸዋል መድረሳ አላቸው እኛ ከመስጊዱ ሌላ የለንም 20 አመት መድረሳውን ልጆቻችን አስመርቀን ዛሬ ወጣት እኮ መንግስት ራሱ በሃይማኖትና በጥሩ ጸባይ ታመቀ ነው የሚለው አይደለም እንዴ ወጣት እየጨረሱብን ያለው ጥሩ ወጣቶች በሃይማኖት ታምቀው ያደጉ በትምህርት ታምቀን ያስተማር ቅጠል ተሸክመን ቆሎ ሽጠን ያስተማርናቸው ወጣቶችን እየገደሉብን ያለ ነው ማንም ያስገድልን ማንም አይደለም የመጣው መጅሊስ ነው የሚያስገድልን አይዞ እኛ አለን እያሉ ማለት ነው መድረሳ አላቸው ከአንድም ሁለት ፎቅ እየሰሩ ነው አይቶታል አቡበከር አህመድ የራሳቸው የመጅሊሱ አላፊ ከእንትኖቹ መጥቶ ከሽማግሌዎቹ አይንቶታል ሁሉም ነገር ቃኝተው ነው ይሄዱት እየሰሩ ነው ሌላ መድረሳ አላቸው አካባቢ ሌላ መድረሳ አላቸው እኛ ስጋት ላይ ነው ያለነው ህዝብ እያለቀ ልጆቻችን እያለቁ ነው ህዝብ አይደለም ሽማግሌዎች ባለቤቶቻችን እያለቁ ነው እየተመቱ ነው ተመታን ብለንም አንድ ቀንም ክስም ብንሄድ እንታሰራለና እየለመንን ነው የምናሳከማቸው ልጆቻችን ምን እናድርግ የት ፍትህ አጣን እኮ በአገራችን አላሁ አክበር ወሊላሂል ሐምድ ይሄ ወሃቢዎች ከመስጊድ አባራቸው ውጪ እየሰገዱ ያሉ ሙስሊሞች ናቸው ከዚህ በፊት ስናገር አንዳንዶቻችሁ ታዘባችሁ ነበር ወሃቢዎች ጨካኞች ናቸው ሙስሊሙ ሼኾቻቸውን ጭምር ይገላሉ ይደበድባሉ ስል ነበር ሰማያችሁ ሴት ያለችው ተናገረችው መስጊዱን ጭምር እናቃጥለዋለን አንዱን ኢማም ይዘን ወጣን እስከ ማለት ድረስ ደርሰዋል እና አንዳንዴ የጥላቻ ንግግር የሚመስላችሁ ሰዎች በደንብ ማሰብ አለባችሁ የጥላቻ አይደለም እውነታው እንደዛ ነው ይሄን ሁሉ እንደምታዩት ከመስጊዱ ተባሮ ውጪ እየሰገደ ያለ ሙስሊም ማን ያባረው ወሃቢያውን አባረው እኛ ሱፊያ ላይ የደረሰው በደል ካለፈው ለሚመጣ እኛ ላይ የተዘጋጀው ይበልጣል እኛ መስጂድ ነጠቁብን መስጂድ ነጥቆ አልቆሙም ልጆቻችንን ሁሉም ነጥቆ ንሶቻችንን ሁሉም ነጥቆ ገንዘባችንን ነጥቆ መስጂድ ላይ ወጥቶ ሱፊያ ሻሽቶ መስጂድን ለነሱ ትቶ ወደ ቤት ተመልሶ ቤትም እንዳይኖር መስጂድ ላይ ቆሙና ይቤቱን መስደብ እንደ እንስሳን አድርጎ ያለ ሰላቱን ሱፊያን መቅበር መግደል መባረር መናቅ የቀረው አንድ ብቻ ነው አገሩ የኛ ናትና ለኛ ሊቀቁምና ውጥልን ማለት ብቻ ነው የቀረው እዚህ ደረጃ ላይ ነው የደረስነውና ስለዚህ ለመንግስትም በዚህ መስኮት እኛ የምንለው እኛ ሰላም ፈላጊዎች ነን ሱፊያዎቹ ሁሉም ይሄ ትላንት ነው የመጣው ትላንት የመጣ ይሄ አዲሱ ፈለግ ለኛም ለአገርም አይሆንም ለኛም አልሆነም ለዓለምም አልሆነም ዓለምን ሌላ አገር እንዴት እንዳጠፉ ሁሉ ሰው ያውቃል እኛ ይሄ አገር ውስጥ ያው ባክቴሪያ አገራችን ውስጥ እንዳይገባ ነው የምንጮኸው ሁሉ የምንጮኸው ይሄ ነው ያው ባክቴሪያ እዚህ አገር ውስጥ ገብቶ ይሄ በሽታ እዚህ ገብቶ ያው በሽታ በቶሎ ካላጠፉ በቶሎ መንግስት ካላስተካከለ ይችን አገር ሌላ ወደ ሌላ አቅጣጫ ነው የሚወስደውና ይሄ ነው ሸማግሌዎቹም ዑለማዎቹም የሚያሳስባቸው ይሄ ነው ዑለማዎቹ ከሁሉም ክልሎች አምጥቶ የሚያስጮሃቸው ይሄ ነው ሰላም የሁላችን ነው ይሄ ሰላም ከተደፈረሰ ከጠፋ ምንም ነገር አንድ ነገር የለውም ማለት ነው መጀመሪያ ተጠንቅቆ መጠበቅ አለበት ይሄ ባክቴሪያ ብዙ አገር ነው ያጠፋው ሳዑዲያ ይሄን አውቆ ነው ከአገራቸው ያባረሩት ውጡልን ያሉት ከዛ ያወጡት እነሱ ይሄን በሽታን አውቆ ነው ለሊቢያ አልሆነም ለጃዛኢር አልሆነም ለሳዑዲያም እንኳን አልሆነም ለአፍጋኒስታንም አልሆነም ለሶማሊያም አልሆነም ለየመንም አልሆነም ብዙ አገራት ሁሉ ያጠፋ በሽታ ነው እያጠፋ ያለ እየተስፋፋ ያለው በሽታ ነው እና አልዋሸንም እውነቱን ነው እየተናገርን ያለ ነው ወሃቢያ አጥፊ ነው ወሃቢያ ገዳይ ነው ሙስሊሙን እንኳን እያሳደደ ነው ሌላ ምስክር አምጣላችሁ የራሳቸው ሰው ደግሞ ወሃቢያው ደግሞ የሚናገረው ነው ሙራሰማችሁ ውሸቱን አይደለም ሙሐመድ የሚልን ስም አይፈልጉም እኮ እፎ የተናገረው ይሄን አይደል ሙሐመድ በማለት ሙሐመድ ብለው እንዲሸማቀቁ እናደርጋቸዋለን አላለም አያችሁ ይርዱነኩም ቢአፍዋሂሂም ወተዕባ ቁሉቡሁም አለ በአፋቸው ይወዷቸዋል በምላሳቸው በልቦቻቸው ይጠሏቸዋል አለ ከዛ በኋላ የምላሳቸውም ደግሞ በምላሳቸው ይወዷቸዋል በልባቸው ይጠሏቸዋል ብሎ ነበር አንዳንዱ ደግሞ ገፍቶበት ደግሞ
ቀድ በደቲል በግዳኡ ሚን አፍዋሂሂም የውስጣቸው ጥላቻ አላስችልላቸውና ባንደበታቸው ይገልጹታል። ትላንትና እኮ እኛን ወይስ እነሱ ነው እንደዚህ ያደርጋሉት? ቤተክርስቲያን ላይ ምራቁን ሲተፋ ወደ ቤተክርስቲያን ምራቁን ሲተፋ የነበረው ማን ነው? እኛን ወይስ እነሱ? ሙስሊሙን ከመስጊድ እያስወጣ ወጪ እያሰገደ ያለው እኛ ወይስ እነሱ? ጡልን ከአረብ ሀገር ነው የመጣችሁት። ኢትዮጵያ የክርስቲያን ደሴት ናት እኮ ተብለናል እኮ ወላሂ ተብለናል። ከድምጻችን ይሰማ በፊት የነበረ ቃል በቃል የነበረ ክስተት ነው። ገፍተው ማውጣት አልቻሉም። አቅም አልፈቀደላቸውም። ተናገሩት፣ መተግበር አልቻሉም። ለምንድን ያልቻሉት? በዛንባቸው። ሙስሊሙ የማይተኛ ራሱን የሚከላከል እንደሆነ ስለሚያውቁት አልቻሉትም። አሁንም አክሱም ላይ ይሄ ነው እየተነሳ ያለው። አሁንም አክሱም ላይ የትላንትና የህዋት ርዝራዥ ከተለያየ ከኢትዮጵያ ክልሎች የተባረሩ የወጡ ሙስሊሙ ያባረራቸው አካሎች ቅሪታቸው ዛለ ቂም በቀላቸው ባሉ ትንሽ በሆኑ ሙስሊም ወንድሞቻችን ላይ ለመበቀል እየሞከሩ ነው። ሌላ ነገር አይደለም፣ በቀል እንጂ ሌላ ነገር አይደለም። የኒቃብ ብቻ ጉዳይማ ቢሆን ሂጃብ እኮ ጭራሽ ከተማው ላይ ማየት አንፈልግም አሉ እኮ። ሰላት የሚባል ነገር መስማት አንፈልግም አሉ እኮ። አዛን መስማት አንፈልግም አሉ እኮ አይደለ? ይሄ አቡ ጀህል እኮ ሲናገር የነበረው ነገር ነው። ሙሐመድ ሲሰግድ ካያችሁ ንገሩኝ እርምጃ ወስድበታለሁ ሲል ነበር እኮ ራሱ የአቡ ጀህል እንትን እኮ። ግን ማን ነበር ይሄን ነገር ሲተገብር የነበረው? ሙስሊሞችን እያሳደደ ኢቭን ሲሞቱ እንኳን ሰላት እንዳይሰገድባቸው ሲከለክሏቸው ነበር። እንደተናገሩ ሼሁ ሲሞቱ እንኳን ሰላት አይሰገድባቸውም። ሰላት ጀነዚያ የሚባለው እንኳን እንዲሰግዱ እንኳን አልፈቀዱላቸውም ይላል። አሁን እነኚህ ናቸው ክርስቲያኖችን ለመሳል የሚመጡት። እነሱ ራሳቸው የሚያደርጉትን ነገር ማለት ነው ራሳቸው ያደርጋሉት። ሌላኛው አብዱ ምናምን የሚባል ልጅ አለ። አብዱል ጀሊል ምናምን ነገር የሚባል ልጅ አለ። ሐዲስ አይቀበልም፣ ቁርአን ብቻ ነው ቁርአን ነው የሚቀበለው። ታዲያ አንዱ በቅርቡ የሰለመ ሰው አለ እና ውዝግብ ተነስቷል። ሰላም አለይኩም ጋይስ፣ እንደምን አረፈዳችሁ። አብዱ የተባለ ካፊር ሰውዬ ወንድማችን ተድላን ወደ ራሱ ለመጎተት ድራማ ምናምን ሲሰራ የነበረውን ካፊር ወገኖቻችን ሼር ሲያደርጉልን ነበረ። በነገራችን ላይ ካፊርን ካፊር ነው የሚከታተለው። አብዱን የሚከታተሉት ካፊር ወገኖቻችን ናቸው። እሱ ካፊር ስለሆነ የሱን ቪዲዮ ሲያራግቡ ሼር ላይክ ሲያደርጉ ሲፖስቱት የሚሉት ካፊሮች ናቸው። እሱ ካፊር ስለሆነ ካፊር ከካፊር ጋር ይመሳሰላል። እዚህ ጋር ማን እንደዚህ ያሉት? ከቁርአን ውጪ ሌላውን መጽሐፍ አልቀበልም አላህ ያዘው አይደለም የሚለውን ሰው የሚቀበለው ሰው ካፊር ነው። ስለዚህ ከክርስቲያኖች ጋር ህብረት አለው እያለች ነው ያለችው። የነብዩን ሐዲስ አልቀበልም ሱና አልቀበልም ቁርአን ብቻ የሚልን ዑለማዎች አክፍረዋል። ቁርአን ይነኝ የሚል ካፊር ነው። የማያከፍሩ አሉ። ኦኬ የማያከፍሩ አሉ። ስለዚህ አብዱን ካፊር ነው በሚል የምናረጋግጠው ምንድነው? ፋሲቅ ነው። አሁን ካፊር የሆነ ሰው ግብረ ገብነት አለው፣ ስነ ምግባር አለው። አብዱ ክፍርናው አልበቃው ፋሲቅ የሆነ ያኒ ሙጅሪም ታውቃላችሁ። ፋሲቅ እንዴት እንደሚያስጠላ ነብዩ ሴት ናቸው ወንድ ናቸው ሲል ነበር ባለፈ ማለት ነው። ሙዘከመ ዛሬ ታውቃላችሁ። አና ሙዘከመ አልየው ኦኬ በብርድ ምክንያት እንትን አሞኛል ይቅርታ። እና ፋሲቅ ነው አስባችሁታል። ያኒ ምን አለ መሰላችሁ አንድ ሰው የሆነ ነገር ሰርቷል ዋው ተብሎ እንዲጨበጨብለት የሚፈልግ ስግብግቦች አሉ አይደለም። እሱ እንግዲህ የቁርአን የሚለው አስተሳሰብ ሲጀመር አሁን የመጣ አይደለም፣ ድሮ የነበረ ያልገባቸው ዑለሞች ያስተምሯቸው ከጥመት መንገድ የተመለሱ ወንድሞች አሉ። አላህ ስራቸውን ይወደድላቸው። ነገር ግን ከጥመት መንገድ አንመለስም በጥመታችን እንቀጥላለን ያሉ እነዚህ ካፊሮች ናቸው። ስለዚህ አብዱ በራሱ ላይ ፋሲቅ ካፊርነቱን ነው ያረጋገጠው። በቃ አግባብ የሌለው ቃላት የሚጠቀም በቃ የባለጌዎች ቋንቋ የሚጠቀም እኔ ይሄ ሰውዬ እኔ እንጃ እኔ በቃ ከሙስሊሙ ማህበረሰብ ምን እንደሚፈልግ ራሱ አላውቅም። አላረል የሆነ ልክ እንደ ፕሮቴስታንት ሐሰተኛ ነብያት በሙስሊሙ ማህበረሰብ ላይ መነገድ ምናምን የሚፈልግ ያኒ ኧረ በአላህ በጣም የማይረባ ሰውዬ ነው። አላ አይደለ ሰዎች የተለያየ ሐሳብና አስተያየት ሊኖራቸው ይችላል፣ የተለያየ አመለካከት ሊኖራቸው ይችላል። ኢቭን የሱ አመለካከት ሙስሊሙን በግዴታ ካልተቀበልክ በሚል ሙስሊሙን እንደ ጠላት አድርጎ ያዘ ነው። ሶ አንተ አመለካከት ለራስህ ነው እንጂ ለሙስሊሙ ማህበረሰብ ነው እንዴ? የራስህ አመለካከት ትክክል ነው ካልክ የሚያድንህ አንተ ነው እንጂ ሌላን አይደለም። እኔ እኮ ግርም ነው የሚለው ሰው በራሱ የማይተማመን ሰው ነው እንግዲህ በሰው ላይ እንደዚህ አይነት ክፋትና ጥላቻን የሚዘራው ማለት ነው።
አዘለ ማቀፈም ሐዲስ ማለትም የነብዩ ሱና ከቁርአን ጋር ከተጋጨ አንቀበልም ከቁርአን ጋር የሚጋጭ ያኒ ሙስሊሙ ማህበረሰብ ዘንድ ተቀባይነት የለውም ስለዚህ አንድ ሰው ቁርአን እየነ ካለ ሐዲስን የሚቀበላል ሐዲስና ቁርአን ስለማይጋጩ ማለት ነው ይሄንን እንኳን የሚያስብና የሚቀበል ጭንቅላት የለውም በነገራችን ላይ ዞሮ ካፊር ለምን ተባሉ ያኒ የሆነ ነገርን ዘግቶ አይደለም የሆነ ነገር ላይ ደፍነው አይደለም ይገርማል በነገራችን ላይ ቁርአኒስት ማለት ወይ ቁርአኒ ማለት ሐዲስ የማይቀበል ማለት ነው ቁርአን ብቻ የሚቀበል ማለት ነው ነገር ግን እሷ ግን ለራሷ ሐሳብ እንዲመቻት አጥማው ለማየት ፈልጋለች ያሳዝናል ከማለት ውጪ ምን እንላለን በሌላ ቪዲዮ መለሳለሁ እንደልኳችሁ መብራት ስለጠፋ በብርሃን ብቻ የቀረጽኩኝ እንግዲህ ይቅርታ ጠይቃለሁ በዚህ ጉዳይ ላይ ተፈጥሮ ስለሆነ ምንም ማድረግ አልቻልኩኝም ሰላም እግዚአብሔር ከእናንተ ጋር ይሁን ቸር ቆዩ